ዴቭ አደይን ለማግባት ተፈቀደለት። እንኳን ደስ አላችሁ። የአደይ እናትና አባት እንግዲህ በዴቭና በአደይ ጋብቻ ፍቃደኛ ሆኑ። የአደይ አባት ወደ ቤት መጥቶ የአደይን እናት ያናግራታል። ልጅሽ ልታገባ መሆኑን ሰማሽ እንዴ በሚላት ሰዓት የአደይ እናትም ግራ በመጋባት እንዴ ማን ነው እንደዛ ያለ? እንዴት አወቅ? አሁን ነው እንዴ ልጆችህ ትዝ የሚሉ ትለዋለች። መቼም ትዝ ይበሉኝ። አሁን አንድ ነገር ላስተነቅቅሽ ነው የመጣሁት። እናም አደይ የመጣላትን ባል አልፈልግም አለች አሉ። ስለዛ አንቺ ደግሞ እንድትስማማ መከሪያት አልፈልግም እንድትስማሚ ይላታል። የአደይ እናትም በደስታ እሺ እንደዛ አደርጋለሁ ብላ እንግዲህ ባሏን ወደ መጣበት ሸኝተዋለች ማለት ነው። ይህንንም መስዋዕትነት የከፈለው ዳይመንድ ነው ማለት ነው። ዴቭ ማለት ዲያስፖራ ነው። አይ የገጠር ሰው እንግዲህ ያው የገጠር ሰው በነገራችን ላይ ዲያስፖራ ሲያው ያው ብዙ ገንዘብ ያለው ስለሚመስላቸው በቃ ልጃቸውን ለሀብታም መዳር ይፈልጋሉ። የሁሉም አባቶች ናቸው በነገራችን ላይ ማለት ነው። እና የአደይ አባትም ዳይመንድ ዴቭ ማለት በጣም ሀብታም ነው፣ የሀብታም ልጅ ነው፣ ጥሩ አስተዳደግ ያደገ ልጅ ነው ብሎ እንግዲህ በሚነግረው ዘንድ እሱም ታዲያ ደስ ብሎት ይሄማ ልጅንም ጠቅሞ እኔንም ሊጠቅም ይችላል ማለት ነው ብሎ ደስ ብሎታል ማለት ነው። በነገራችን ላይ ዴቭ የሄደበትን ነገር አልተናገረም በግልጽ ማለት ነው። በእርግጥ ብርሃን ልታስወራው ፈቃደኛ አይደለችም። እሱ ለማውራት ሲሞክር ቀደም እያለች አፋፉን እያለችው ነው። ቆይ ብርሃን ደግሞ አላበዛችውም እንዴ? በጣም አብዝታዋለች። ሴት ልጅ ደግሞ ቆፍጠን ስትል ነው እንዲሁ እንትኗን ክብሯን ስትጠብቅ ነው። እሷ ደግሞ እንደ ጅራት እየተከተለች ቶሎ ብላ እሱ ለማውራት ሲሞክር ሩጣ ባርኮት እያለች ባርኮት እኮ ጥሩ ልጅ ነው እንዴ! ምንድን ነው ብርሃን እንደዚህ የሚያደርጋት ማለት ነው? ብታፈቅረውም ቆፍጠን ማለት አለባት። እሱ እስከሚጠይቃት ድረስ መጠበቅ አለባት። ስለዚህ የእህቷን ፍቅረኛ ለመውሰድ እንግዲህ ደፋ ቀና እያለች ነው። እናቲቱም ታዲያ ኧረ እባክሽ ተረጋጊ፣ ሴት ሊሰከን ስትል ነው ምንድን ነው መንጦልጦል እያለች ነው። እናት እንግዲህ መካሪ አይደለች። ኧረ እባክሽ እዚህ ልጅ ላይ ሰሞኑን ተሟጨሽበታል፣ እንዲሁ ምንም አላማረኝም፣ ሰሞኑን ሁኔታሽ አላማረኝም ብትላትም እሷ ግን በቃ ከሱ ጋር ካልተከተልኩ እንዴ ጅራት አለች። ጅራቱ ካልሆንኩ ብላ እንትን እያለች እየተከታተለች ነው። በመጨረሻም ግን ዴቭ ምን ሆነሻል አንቺ? ምን አርግ ነው የምትይኝ? ከዚህ በኋላ አጠገቤ ድርሽ እንዳትከታተይኝ ስራ የለሽም እንዴ ብሎ አስደንግጧታል። ብርሃንም ታዲያ ደንገጥልና አራለ ዋልቅደ እንዴ አለች። አቤት አቤት እንዴ እስከ ዛሬ ድረስ ውሃ የምትቀጁ እኔን ጠይቀሽ ነው እንዴ ብሎ እሱም መልስ ይሰጣታል ማለት ነው። እሱ እንግዲህ ቢነግራት ጥሩ እንደው ቢያንስ እንኳን ለብርሃን መናገር አለበት። ዴቭ እንግዲህ እያናደደኝ ነው እውነት ለመናገር እንዴ እሷ እስከምታፈቅረው ድረስ እሱ ምን ሆኗል? የሄደበትን መናገር አለበት። እሺ ለእናትና አባቷም ቢፈራ ለብርሃን እኔና አደይ ልንጋባ ነው የመጣሁትም እሱን ለመናገር ነው ብሎ ቢያስረዳት ጥሩ ነው። እሷንም ያልሆነ ተስፋ ከሚሰጣት ይልቅ ማለት ነው። እና ባለፈው ክፍል መጨረሻ ላይ እንግዲህ የብርሃን ጓደኛ ያው ለምለም ቤት ስለሆነች ሊሊ ቤት ማለት ነው እና ብርሃን ዴቭን ሳትወደው አትቀርም ስትል አደይ ደንግጣ ነበር ቪዲዮ ያለቀው። እና እንግዲህ በትናንትና ሁለት ዳዳ በክፍል 156 ውይ በጣም ይቅርታ እኔ እኮ አብረው ሲያው እኮ አብረው ሲውሉ እኮ አብረው ሳያቸው እኮ እንደዛ መስሎኝ ነው አለች። ምክንያቱም አደይ እንዳይከፋት ብላ ስላሰበች ማለት ነው። እናም ታዲያ ይቅርታ አይጉድኒ ይሄንን ወሬ እኮ ብርሃን ተሰማችብኝ፣ ትቀየመኛለች ወይኔ ትቆጣብኛለች አለች። ምክንያቱ ደግሞ እሷ ያሳሰባት ነገር ያለ እሷ ፍቃድ ለምን አወራሁ ብላ ነው የቆጫት። ለምን እሷም የአደይ ፍቅረኛ እንደሆነ ስለማታውቅ ደብዛ የሄደበትን ምክንያት አታውቅም። የብርሃን ጓደኛ ማለት ነው። ስሟ ብዙም አያያዘኝም
አደይ ታዲያ ስልክ ትደውላለች እና ምን ደረስክ? የሄድክበት ቦታ ምን ደረስክ? ነገርካቸው እንዴ ስትለው አይ አልነገርኳቸውም ብርሃን ሲላት ብርሃን ምን አለች አደይ ማለት ነው። ማለቴ ምንድን ነው ከብርሃን ጋር ያላችሁ ግንኙነት አለች ምስኪን ነፈር ማለት ነው። እና ለምለምም ታዲያ ለምንድን ነው ያልነገርሻት? ለእህትሽ እንዴት አልነገርሻትም እንዴ? የሆነ ነገር ብታስብ እኮ ትቆራረጣላችሁ። ለምን አልነገርሻትም? አይ ያልነገርኳትም ማለት በነገራችን ላይ አደይ ያው ትፈራለች። ለዛ ነው ያልተናገረችው ለቤተሰቦቿ ማለት ነው። እና ሄለን በጣም አትገርምም እናንተ? ዴቭ እኮ የገባው ብርሃንን ፍለጋ ነው ከከተማ ገጠር የገባው አለች እኮ አፏን ሞልታ ማለት ነው። ነገሩ አደይና ሊሊ ግን አስደንግጧታል። ምን ሊሊ አሁን አንቺ ቆይ ሄለን አሁን የምታወሪውን ግን እያወቅሽው ነው ብለው ወደ ራሷ እንድትመለስ አድርገዋታል። ይሁንና ዴቭ አሁን እንግዲህ በቀጣዩ ወደ አደይ ይመለሳል ማለት ነው። አደይም ቶሎና ቶሎ ካልሆነ እኔው ሂጄ ነገሮችን አስተካክላለሁ፣ አንተ እኮ ዝም ብለህ ነው እንደውም ይሄርከው ብለዋለች። አዎ ሳያመልጥሽ ቶሎ ይዘሽ መምጣት አለብሽ አደይ። እሱ ካልመጣ ሂዲያ ማምጣት አለባት ማለት ነው። አንተ ትልቅ ጦርነት እኮ ነው የሚገቡት ከእህቷ ጋር እና ምክንያቱም ብርሃን አሁን ዴቭ ሲመጣ ተነስታ ሲወጣም ተነስታ ነው በቃ ከቂጧ ብድግ ብላ ማለት ነው። እንደ ድሮ ሚስቶች ታውቃላችሁ፣ ባላቸው ሲመጣ ብድግ ብለው ነው የሚቀበሉት ማለት ነው። ልክ እንደዛ እያደረገች ነው ያለችው። ባቡሬ እንግዲህ በግልጽ ሊሊን እንዲያፈቅራት ለቅምጥል ነግሯታል። ቅምጥልም በጣም ነው ደስ ያላት ማለት ነው። በጣም ወይኔ እኔ ወንድም እኔ እኮ አፍቅራታለሁ ስለ ህጉ አላምነኝ ብለህ ኧረ ዝም በይ ሰው እንዳይሰማሽ እያለ ነው። ሰው እንዲሰማበት አልፈለገም ማለት ነው። እንግዲህ ሁለታቸውም ደስ በሚል ሁኔታ ተፋቅረዋል። ገና ፍቅራቸውን አልተገላለጡም እንጂ ሊሊም አፍቅረዋለች፣ እሱም አፍቅሯታል ማለት ነው። እና ባቡሬም ታዲያ ኧረ እባክሽ እስኪ ተይኝ፣ ተይ ሰው እንዳይሰማሽ፣ እንዲያው አንቺ እህት የሆንሽበት ቀን ምን አይነት ቀን ነው እያለ ነበር ማለት ነው። እና እሷም ታውቃለህ እኔ በጣም ደስ ብሎኛል፣ ይመችህ ወንድሜ፣ ሊሊን እንዲያው ጠብ አደረገ አይደለ ፍቅር እያለች እሷም እየቀለደችበት ነበረ። ሮማንና አሹ እንግዲህ እስካሁን ድረስ ገና ምናቸውም አለየ ማለት ነው። እንግዲህ እንዳየነው ከሆነ ሮማን አሹን አትወዱም፣ አትፈልገውም፣ በወንድምነት ነው የምታየው። እሱ ግን በሷ ፍቅር እየተሰቃየ ነው። ወይኔ በጣም ተናዷል። በዛ ላይ ደግሞ እንግዲህ ባለፈው ክፍል አንድ ላይ ክፍል ስላገኘቻቸው የፍቅርናት አሁን ምን እያደረክ ነው ብላ ስታፋጥጠው መልስ ነበር ያጣው ማለት ነው። ነገር ግን የፍቅር እናትም ተወት ያደረገቻቸው ነገሮች ውስጥ ስለገባት ማለት ነው። ከዛ በኋላ እንግዲህ ሮማን በጣም ተናዳ አሹ ላይ ስትጮህበት ነበረ። እንዴት ምንድን ነው አሁን ላይ እኮ በቃ ወጥ ቤቱ ራሱ ውጭ ካልመጣ እያልክ ነው እንዴ ያላሰራኝ ያልክ እኮ አለችው። እሱም በጣም ተናዶ ምንድን ነው አንቺ ቆይ እኔና አንቺ በፊት አንድ ክፍል ኩርተም ብለን አላደርንም እንዴ? ብዙ ነገር አብረን አላሳለፍንም እንዴ ሲላት፣ እሷም አሳልፈናል አድረናል፣ ነገር ግን አሁን ይሄ የስራ ቦታ ነው፣ ደህና ያገኘነውን ስራ ደግሞ ስራ ልታበላሽ ነው እንዴ ብላ ትናገረዋለች። ከዛ ብቻውን ቁጭ ብሎ እያለቀሰ ነበር ምስኪን ነፈር ማለት ነው። እንደው ምን ይሻለኛል ተቀጥልኩኝ እኮ ቆይ ለምን አትረዳኝም እያለ ነበር። በዛ ሰዓት ታዲያ ቅምጥልና ኪንጎ ይመጣሉ። ምን ሆነ ነው ወንድሜ ምንድን ነው ሲሉት የማፈቅራት ልጅ ሰድባይ ነው ብሎ እርፍ። አይ እሺ ቆይ ለምን በግልጽ አይነግራትም? እሷም እየተናደደች ነው። ሮማን ራሱ ቆይ እስኪ እነግርሻለሁ ይለኛል፣ አጠገቡ ሰዳ አይነግረኝም፣ እነግርሻለሁ ይለኛል፣ የሚነግረኝ ነገር የለም። ቆይ ለምንድን ነው እንደዛ የሚያደርገኝ እያለች ነው። ቆይ እሷ በግልጽ እንዲነግራት ነው የምትፈልገው። አሹ ደግሞ በግልጽ ከነገራት ትርቀኛለች ብሎ አሰበ። እንዲሁ ምን ይሻለዋል? እኔ ሂጅ ልንገርለት እንዲያሹ ወይ ኧረ ሮማን እባክሽ ንቂ፣ አፍቅሮሽ ነው በቃ ተረጁ። አሹን የመሰለ ባል አግኝተሽ ነው እንዴ? ከመልክ መልክ ከቆፍጠንነት ቆፍጣና እንዴ ምን ሆና ነው? ከነዛ አስመልጦ ከተማ ያመጣት እንዲሁም ያን እንኳን ሲያመጣት አታስብም እንዴ? እሱ እኮ ስለሚወዳት ነው ከነዛ አስመልጦ ከነዛ አሮጌቶች አስመልጦ ይዟት የመጣው ማለት ነው። አይ ሰውና ነገሩ የነበረበትን ይረሳል ሰው። ካለበት ወደ ላይ ከፍ ሲል የተሻለ ቦታ ሲሆን በፊት የነበረበትን ቦታ ይረሳል።
ሮማንም እንደዛ እየሆነች ነው እንዴ? ምን ነው ሸዋ? በእርግጥ ፍቅር በይሉንታ አይሆንም። ሰውን ካላፈቀረችው ወንድሜ ነው ትላለች፣ 10 ጊዜ ወንድሜ ነው ትላለች። በነገራችን ላይ የፍቅር አፍቃሪ ማለት ነው ቤዛ በክፍል 56 የለችም። የትዲያ ነው እቺ ተንኮለኛ ማለት ነው። የቤዛ ወንድም እንግዲህ ፍቅርን አፍቅሯታል። ፍቅርን ፈልጉልኝ እያለ እንግዲህ አሾ ማነው ኪንጎን መንገድ ላይ አግኝቶ ተባካ አሳየኝ ቢለውን ሊያሳየው ፍቃደኛ አይደለም። ያው እንግዲህ ፈጣሪ ሲያግዘው ደግሞ የፍቅርን እናት መንገድ ላይ ያገኛታል። እንዴው የፍቅርን ቤት አታቆም ብሎ ዘነብ ምንድነው ማለት ምን ፈልገህ ነው? እኔ እናቷ ነኝ ግን ምን ፈልገህ ነው? እናቷ ነሽ ወይ? ደስ ሲል አዎ እናቷ ነኝ። ምንድነው? አይ እሷ ጋር እኮ የረሳሁት እቃ ነበረ ትለዋለች ይላታል እሱ ማለት ነው። ከዛ ና ቶሎ ገብተህ መውሰድ ትችላለህ፣ እኔ እናቷ ነኝ፣ ይሄ ነው ቤቱ ብላ ታሳየው። አይ ተከትሏት ሲሄድ አሹት ኩርሮ ሲመለከተው ከዚህ በፊት እንግዲህ የወርቅ ሊሰርቅ ገብቶ ነበረ ከቤዛ ጋር ሆኖ ያንን ያስታውሳል። አሃ ብሎ እንግዲህ ተጠራጥሯል። ነገር ግን የፍቅር እናት የዋህ ልጅ ና ቶሎ ብላ ይዞ አገባም እንዴ የፍቅር እናት ግን ትንሽ አትጠራጠርም እንዴ? እንደው ችግሩ ካልደረሰባት እንደው መጠራጠር የሚባል ነገር አልፈጠረባትም። የፍቅር እናት እንደው ሰው ታምናለች፣ ሰው ታምናለች። ነገር ግን እንግዲህ ፍቅር ቁጭ ብላ ሮማንን እንደለመደችው ሮማን ላይ የጮኸች ነበረ። ከድንገት ታዲያ የቤዛ ወንድም ፍቅርን ሲያይ በቃ በጣም እንትን አለ። እንዲሁ እንትኑ ተቀሰቀሰ። የኔ ፍቅርዬ ብሎ እንደው ጥምጥም አይልባትም። ፍቅር በጣም ተደናግጣ ወደዛ ትገፈትራለች። የፍቅር እናትም ምን እየሆኑ ነው ብላ ተኩራ እየተመለከተቻቸው ነበር። እሱም ድንግጥ ብሎ ምልስ አለ። ምስኪን ነበር። አፍቅሯታል እኮ። ለምን ፍቅር ተንኮለኛ ናት እንጂ በጣም ቆንጆ ናት። ግን ተንኮሏ ከተንኮሏ በስተቀር ፍቅር ታምራለች፣ እውነት ለመናገር ማለት ነው። ግን ተንኮሏ ደግሞ አይጣል ነው እውነት። እንግዲህ ስለ ትምህርቷም አንድ ክፍል ነን ስላላት የፍቅር እናት አረ እንዴት ናት ታዲያ ምናምን ያስ ጎበዝ ናት፣ ትምህርቷ ጎበዝ ነው አለ። አይ ይህ ትምህርቷን ነገር መቶ እስኪ ተው። ለማንኛውም ምን ይመልስ ይሆን የቤዛ ወንድም ምን ናት ይላል። ምናልባት ለነገሩ ሁለቶችም ውሸታም ናቸው፣ ክፉ ናቸው ሁለቶችም። ይሄም ክፉ ነው። በእርግጥ እናቱ እንደሞተች ምናምንም ተናግሯል። የቤዛ እናት የለችም፣ ግን እሷ እናቴ ሐኪም ቤት ሆና እያለች ሁሎችንም ስትዋሻቸው ኑራ አሁን ታዲያ እውነት ተደብቃ አትቀር። አሁን የክፍል ጓደኛዬ ናት ቢልም ነገር ግን የቤዛ ወንድም መሆኑን ኪንጎም ያውቃል፣ ዳይመንድም ያውቃል። አንድ ቀን ይገለጣል።